ይህ ዘፈን በቃ አይደመጥም ምናምን ብዬ ነበር። በጣም ብዙ ብር አውጥቼ የሰራው ዘፈን ስለነበረ ከነ ቴዲ አፍሮ እኩል ዘፈኔ ሲታይ ኢማጂን መኪና አቁሜ ብዬ ነው የጮኩት። እስር ቤት ገባው። እስር ቤት አዶናይ ጋር አገናኘኝ። ከአዶናይ ጋር አወራን፣ ወጣን፣ ዘፈኑን ሰራ ነው የመጨረሻ ጸዴ ሆነ። መታሰሬ ለበጎ አልሆነም። ታዲያ አዶናይ 10,000 100 ሚሊዮን ጊዜ ይለፍለት። አሁን አዶናይ ስለኔ ብዙ ነገር ሚስጥሬን ራሱ በቃ ያወራው ሰው ነው። የአንዱን ውድቀት ምናምን መፈለግ የእሱ ስኬት የአንዱ ስኬት የአንተን ስኬት አይነካውም። አዶኒ ጥሩ አድርገው ነው የሰበከሽ። ግን ጆሲ እንኳን ተገናኙ። ግን የምር ደስ ይላል በጣም። እንኳንም አዶኒ እሺ ያለው ለሱ ብሎ እንደሰራለትም ግልጽ ነው። ለሱ ብሎ እሺ እንዳለው ማለት ነው። ያው ጆሲ እንዲጠቀም ብሎ የአዶናይ ፋይል ተቀርጾ ክሊፕ ጠፍቷል፣ ፋይሉ ጠፍቷል ተብያለሁ። ኳሌ ምን ቦቲ ነው ቡት ነው እንዴ? እና የምር ልብስ ዲዛይን ካረግሽ ለሞዴሌ እንድትሰሪልኝ እኮ ነው። አዲስ አበባ ዲዛይን አንቺ ምትሰፊ ከሆነ ማለት ነው። ከዛ እኔ አልሰፋም ታውቂለን። እኔ መስፋት ይዘመጣለሁ። ጭራሽ ሰው ነው የሚሰፋው። ለሁለት ነው መግባት የነበረባችሁ። በዛ ደረጃ ከቲክቶክ ሙዚቀኞች እኔ ስቲፍ ለኔ አንደኛ ነው። ሰላም ጋይስ፣ በድጋሚ ተገናኝተናል በሌላ ቪዲዮ። ያው ሰሞኑን አዶናይ እና ጆሲ ሙዚቃ መውጣታቸው የሚታወቅ ጉዳይ ነው። ሙዚቃው ከወጣ በኋላ በ3 ቀን ውስጥ 1 ሚሊዮን እይታ ማግኘቱ የሚታወቅ ጉዳይ ነው። ከዛ በኋላ ጆሲ ስለ አዶናይ የሰጠው አስተያየት አለ። የሚገርም አስተያየት፣ ስለራሱም በጣም ብዙ ነገር አውርቷል። በዚህ ቪዲዮ ላይ ሌሎችም በጣም ብዙ ቪዲዮዎች አሉ። የሰሞኑ መነጋገሪያ የሆኑ ቪዲዮዎች ጠቅላላ ተካተውላችኋል። ቪዲዮውን እስከ መጨረሻው ማየታችሁ እንዳረሱ። ቀጥታ ወደ ቪዲዮ እንሄዳለን። የምሬ ነው የምላችሁ ጌታን እኔ ስላየው ነው በቃ። እኔ ትሬንዴ በዚህ ሙዚቃ ትሬንድ ለቅቄ ነበረ አይታችሁ ከሆነ እና ትሬንዱ አልተሰራም። 3000 ሰው ነው የሰራው ትሬንዱ። ጌታን ነው የምላችሁ ማለት በጣም ልብ ያዘነበት በቃ ትሬንዱ አልተሰራም፣ ይሄ ዘፈን በቃ አይደመጥም ምናምን ብዬ ነበር። በጣም ብዙ ብር አውጥቼ የሰራው ዘፈን ስለነበረ። ከዛስ ግን ትሬንዴ ባለመሰራቱ የሳቀብኝ ሰው አለ። ትሬንዱ ባለመሰራቱ የቅርቤ ሰው ሆኖ ነው የምላችሁ። ማን ነው? ስቲፍ ነው? ማን ነው? የሳቀብኝ ያላገጠብኝ ሰው አለ። ገብቷችኋል? ቅርብ ሆኖ ነው የምላችሁ፣ ዙሪያ ላይ ሆኖ ግን እግዚአብሔር አዋርዱ ተዘጋጀ። ካዋርዱ በኋላ ወደ እስር ቤት ገባው። እስር ቤት አዶናይ ጋር አገናኘኝ። ከአዶናይ ጋር አወራን፣ ወጣን፣ ዘፈኑን ሰራ ነው። አልኳችሁ እኮ ያው መታሰሩ ለጆሲ ነው የጠቀመው፣ ለበጎ ሆነለት ብዬ ነበረ። ባለፈው ቪዲዮ ሰርተን ነበር። በጣም ጸዴ ሆነ ማለት በጣም ጸዴ ሆነ አይደለም፣ የመጨረሻ ጸዴ ሆነ። ይሄ ታዲያ የማን ስራ ነው? የእግዚአብሔር ስራ አይደል? መታሰሬ ለበጎ አልሆነም። ታዲያ እግዚአብሔር አንዳንዴ ልብን ያያል። አንዳንድ ሰክሰሶች ልብን ያያል። ልባችሁን ታይቶ ነው ጥሩ ነገር ወደ እናንተ የሚመጣውና እኔ የሁልጊዜ ምኞቴ ከዛሬ 10 ዓመት በኋላ ብትጠይቁኝ የማልቀይረው ትልቅ ሐሳቤ እንደሆነ ታውቃላችሁ? አዶናይ 10,000 100 ሚሊዮን ጊዜ ይለፍለት። ጌታን ነው የምላችሁ። በጣም ጸዴ ሰው ነው። በቃ አሁን ቀርቤ አውቄዋለሁ አይደል? ይሄ ላይ ከጓደኝነት አልፎ ወንድምነት፣ ይሄ ብዙ ነገር አሁን ስለኔ አሁን ብዙ ነገር የሚያውቅ ሰው ሆኗል። አሁን አዶናይ ስለኔ ብዙ ነገር ሚስጥሬን ራሱ በቃ ያወራው ሰው ነው። እንዲሁ ሚሊዮን ዓመት ይለፍለት። ጌታን ነው የምላችሁ። በቃ ይለፍለት። እኔ አክቹአሊ ለሁሉም ይለፍላቸው። ምክንያቱም አብዛኞቻችን እዚህ ቲክቶክ ላይ ያለን የዲያ ልጆች ነው። ትንሽ ገንዘብ ስንቀምስ ወደ መነቋቆር መቀናናት ውስጥ ገባን እንጂ ሁላችንም የዲያ ልጆች ነን። አብዛኞቻችን የዲያ ልጆች ነን። ላይፍን ለማሸነፍ ነው በቃ እዚህ ቲክቶክ ላይ ምናምን ተፍተፍና እያለን የነበር ነው። ግን ትንሽ ገንዘብ ሲቀመስ የአንዱን ውድቀት ምናምን መፈለግ የእሱ ስኬት የአንዱ ስኬት የአንተን ስኬት አይነካውም። ጌታ እና አዶኒ ጥሩ አድርገው ነው የሰበከሽ። ግን ጆሲ እንኳን ተገናኙ። ግን የምር ደስ ይላል በጣም የምር። እንኳንም ሙዚቃውን አብረው እንኳንም እሺ ያለው አዶናይ እንኳንም አብረው ሰሩ ሙዚቃውን። የምር በጣም ደስ ያለኝ እኔ እንጃ አላቅም። ውስጤ እኔ ሁሌ የሆነ የተጎዳ ከመሰለኝ ሰው ጋር የሆነ የተበደለ ከመሰለኝ ሰው ጋር መቆም ወዳለሁ እና እንደዛ ተሰምቶት ከነበረ ገንዘብ አውጥቶበት ያሳዝናል። የሆነ ቻሌንጁ እውነትም የሆነ ያሳውቅ ነበረ። ብዙም ሰው አልሰራለትም ነበር። እሱ ኤክስፔክት እንዳደረገው ፕሮሞሽን ሰርቶ ነበረ ምናምን። እሱ ኤክስፔክት እንዳደረገው ብዙ ቻሌንጁ አልተሰራም ነበር። እውነት ነው። የነ ስቲፍ ዘፈን ምናምን ሲወጣ በምን ያህል ደረጃ ቻሌንጅ ሊሰራ እንደሚችል የምናውቀው ጉዳይ ነውና እዚህ ዘፈን ላይ አዶናይ ባይገባበት ኑሮ የዚህን ያህል ጃኒ እንትን ይላል የሚል እንትን አልነበረኝም። በዚህን ያህል ደረጃ ይታያል የሚል አመለካከት የለኝም እና እንኳንም አዶናይ እሺ ያለው ለሱ ብሎ እንደሰራለትም ግልጽ ነው። ለሱ ብሎ እሺ እንዳለው ማለት ነው። ያው ጆሲ እንዲጠቀም ብሎ ብቻ ግን ደስ ብሎኛል ለጆሲ እኔ ራሱ ማለት ነው። የምር እንደዛ ነው።
ኤኒዌይስ እግዚአብሔር መልካም ነው። እግዚአብሔር ታላቅ ነው። እግዚአብሔር ይመስገን። እኔ አሁን ለምሳሌ 2 ዘፈን ከዚህ በፊት ሰርቻለሁ። በሁለቱ ዘፈን እኔ ኮንሰርት የሚባል ነገር አልሰራውም። ገብታችኋል? ኮንሰርት የሚባል ነገር አልሰራውም በ2 ዘፈን። ትናንትና ማታ ግን በዛ ቀን በሪስፔክት ትልቅ ላውንጅ ውስጥ ኮንሰርት አቀረብን። ሰው እያበደ ያለ በቃ እንዲህ እየቀወጡት እና ይበሏት ከምኔው ሸምድደው ትላላችሁ። በቃ ቀውጥ እያደረጉት በቃ ማለት የዚህን ያህል ስትካሱ ኢማጂን፣ በዚህን ያህል ስትካሹ የምር ለአንተ በጣም ደስ ብሎኛል ጁሲያችን። እና ግን ዘፈኑን እንመጣበታለን እናየዋለን። ያስቃል እሱ። እግዚአብሔር ታላቅ ነው። በዚህ አጋጣሚ መናገር ፈልገው በምንም አጋጣሚ ቢሆን ፋሚሊዎች ተስፋ እንዳቆርጡ። ብዙ ነገር ሀፕን ሊያደርግ ይችላል። ብዙ ነገር እንቅፋት ሊያመጣ ይችላል። ሲቀጥል መጥፎ ነገር ህይወታችሁ ላይ ከበዛ ጥሩ ነገር ሊመጣ ነው። እኔ በዚህ ሙዚቃ ልንገራችሁ ጋይስ፣ ጌታን ሞዴል መርጬ ከአንዴም 2 ቀርታብኛለች ሞዴሏ። ትሬንድ ለቅቄ ትሬንዱን 3000 ሰው ነው የሰራው። ክሊፕ የአዶናይ ፋይል ተቀርጾ ክሊፕ ጠፍቷል፣ ፋይሉ ጠፍቷል ተብያለሁ። ገብቶቿል። በጣም ብዙ ነገር ይሄ ዘፈን እንዲህ ሊያስጨልለኝ ነው የደረሰው። ጌታን ነው የምላችሁ። አሁን ካለፈ በኋላ ስታወሩት ደስ ይላል። እግዚአብሔርን ሞዴል መርጬ ቀረችብኝ። አልመጣም አለች ማለት በቃ ቀጣችኝ። ላሻ አንዴ አይደለም 2 አስቡ። በቃ በጣም ብዙ ነገር ነው አፕን ያደረገው በዚህ ሙዚቃ። ልለቀው ስል የስጢፍ አያት አረፉ። የጓደኛ አያት አርፈው መቼስ እዚህ ጋር ሙዚቃ ለቅቄ ሆይ አልልም። በቃ ይገፋ ተባለ። ልክ ልገፋው ስል ደግሞ ስጢፍ ሙዚቃ ጨርሻለሁ፣ በቃ እየተሳሰብክ ነው የምትለቀው እንትን አለ። በቃ ሁሉም ነገር ላይ እንዲህ ጭልም ምን ያለብኝ ጌታ ነው ብላችሁ ጭልም በቃ ጭልምልም ያለብኝ ሰዓት ይሄ ሙዚቃ አይ ራሱ መልካምነቱን ነው የሚያሳየው። ከጓደኛው ጋር ተሳስቦ እሱ ቀድሞ ሙዚቃ ጨርሶ ነበር። ስጢፍ ደግሞ ከዛ በኋላ አደዬ ምናምን የሚል ሙዚቃ አውጥቶ ነበር አይደለ? ከአያቱ ሞት ጋር ተያይዞ የሆነ ሙዚቃ አውጥቶ ነበርና እሱንም ለመተባበር በቃ ተሳስቦ እንደዛ ማድረጋቸው ራሱ አሪፍ ነገር ነው። ሙዚቃ ግን ሪዛልቱ እንደዚህ ሆነ። አያችሁ፣ ሪዛልቱ ከነ ቴዲ አፍሮ እኩል ዘፈኔ ሲታይ ኢማጂን ገብቶሻል። በቃ ይሄ ነው የምላችሁ። በቃ መጥፎ ነገር ላይፋችሁ ላይ ካላውን የሆነ ነገር ሞክረሽ እህቴ አልሳካ ኮምፔር ግን አታርግ ከቴዲ አፍሮ ምናምን አትበል። ተው አንተ ልጅ ተው ካለሽ የሆነ ነገር ካለ እግዚአብሔርን ጥሩ ነገር ሊያመጣልሽ ነው። ገንዘብ ሽጥሩብሽ የሰውዳን በቃ ላብድ ደርሻለሁ ካለ እኔ መሀል ቦሌ ላይ መኪና አቁሜ ብያለሁ። ጌታን ነው የምላችሁ። የአዶናይ ነግራችኋል። እግዚአብሔርን ነው መሀል ቦሌ ላይ ከሌሊቱ 7 ሰዓት ምናምን መኪና አቁሜ ብዬ ነው የጮኩት። እንዳበደስ ብዬ አይቷል አዶናይ ማለት በስልክ እያወራሁት እያየኝ ነው። በቃ ይሄ ሁላ ሀፕን ሲያደርግ ማንም አያውቅም። እዚህ ጋር መጥቼ ልል እችላለሁ፣ ግን በጣም ብዙ ነገር የሆነ ነገር እኔ ደግሞ ይህ ስኬት የሚፈልግ ሰው ነኝ። በጣም የሚፈልግ ሰው ይሄ ገንዘብ የሚፈልግ ሰው አይደለም፣ ስኬት የሚፈልግ ሰው ነኝ። እግዚአብሔር ነው ይሳካልሽ አባቴ፣ ብቻ ልብህን ንጹህ አድርገው እንጂ ይሳካልሃል። ደግሞ የታባቱ ይሳካልሽ። የምር እኔ ከጆሲ ጋር የሆነ ጊዜ አንድ ቀን ነው የነቆርኳት የሆነ ነገር አይቼ። የግል ጸብ የላችሁም ሶሻል ሚዲያ ላይ ከምታውቁት ሰው ጋር የሆነ ነገር ስታዩ ሀሳብ አስተያየታችሁን ትሰጣላችሁ እንጂ እኔ አሁን አሳዝኑኛል እውነት ለመናገር ማለት ነው። የሆነ ታሪኩን ስትሰሙ የሆነ ሰው ታዝኑለታላችሁ ምናምን እና በጣም ነው ደስ ያለኝ። አዶናይም ደግሞ አብሮ በመስራቱ ከሱ ጋር በጣም ነው ደስ ያለኝ ማለት ነው። አብዛኞቻችሁ እንደደበራችሁ ምናምን ስትናገሩ ነበር፣ ግን እንኳንም ደገፈው እንኳንም በቃ አዶናይ ኖሮበት እንደውም በቃ እሱ እኮ የሚናገረውን ነገር ነው የኖረው። አዶናይ እኮ የሚናገረውን ነገር ነው ያደረገው። ገብቷችኋል አይደለ? በቃ ለሰዎች ቀና ሁኑ ይላል እሱ። ከዚህ በፊት ለሰዎች ማድረግ የምችሉትን ነገር አድርጉ እርዱ ነው የሚለው። ስለዚህ ያንን ያደረገው በቃ አለቀ። እንደሚቀለድበት እያወቀ ድምፁ እንደማያምር እያወቀ ነው ይህን ነገር ብዙ የሚመቀለጃ ሆነዋል አሁን ላይ፣ ግን ያንን ነገር አድርጓል። ግን ደግሞ ሙዚቃው ደግሞ ስኬታማ ነው በገንዘብ ደረጃ በእውቅና ደረጃ የሆነ አንድ ስቴፕ ጆሲንም ከፍ አድርጎታል ብዬ አስባለሁ እና እኔ ደስ ብሎኛል። ስንት ቀን ከላይቭ ቀረው። ከላይቭ ስቀር
በጣም ብዙ ነገር ስትረስ ሲያጋጥመኝ ነው። በሙዚቃው ብቻ አይደለም በብዙ ነገር ተፈትኛለሁ። ግን እግዚአብሔር መልካም ነው። ስለዚህ እህቴ እያየሽኛለሽ ቤት አውስትራሊያ የኔ እናት ወይ በብዙ ውጣ ውረድ አልፌያለሁ። ግን እግዚአብሔር መልካም ነው አሁንም እና እናንተ ከምትጠብቁት በላይ ጆሲ ሰክሰስ ያደርጋል። እናንተ ከምታስቡት በላይ ጆሲ ሰክሰስ ያደርጋል። ይሄ ይሳካል። አንድ እውነታ ነው የምነግራችሁ። ዘፈናችን እንግዲህ ከነ ቴዲ አፍሮ ከነ ዳኛው አለ ከነ ትላልቅ ዘፋኞች እኩል በአንድ ቀን 700,000 እና 800,000 ሲታይ ይሄ የማን ስራ ነው? የእግዚአብሔር ስራ ነው። እስቲ አንዴ ምን እንበል? የምር ከነሱ እኩል እንደዚህ ነው የታየላቸው ማለት ነው። የሚገርም ነው። ግን ድህነት ጎትተሽ ቤት ታገቢኝ እንደ ፈለግሽው ደሃ አይደለም። ምን መሰለክ እቺ ልጅ ላጋዋል ወይ ቀልት አሁን ገና በደንብ ነው የቀለድሽው። ይቀልልኩ አይደለም ና በእናትሽ እንደዚህ አይነት ቀደዳ ነው ያለው። ቀደዳ አይደለም ነው ይኸውልህማ I have a boyfriend. Yes. And I decided to marry him. ተባለ እንዴ? ተባለ። አሁን አንተ ቀልድ እቺ ነገር እኔ ጆሮ አይሰማም እኮ እንዴት አይሰማም? አሞኛ ገባኝ። አግቢ ግን አይሰማም። ገባኝ አልሰማም ብለዋል እሳቸው። ማንማ በፍልጥ ማን እኔ እንደዚህ አይነት ሳይንስ የለም። እንደዚህ አይነት አንቺ ልጅ እኔ ከኔ ጋር ሳፋጣ ቆም እኔ ነገር ሲለ ይሄ ፍራንክ ምናምን ያልሽ የምትቀልጁን ታቆሚያለሽ። ሲሪየስ ነው። ሲሪየስ ነው። ራስ እኮ የቀረጽኩ ካሉት እሱ ማዘርሽ እና ፋዘርሽ ሪአክሽናቸው ነው ታሳይ። ኧረ እባክህ አሁን ይሄን እንዴት ነው ማሳየው? እንደዛ ነው አሳየው። ምን ከተችልኝ ሲሪየስ ነሽ ግን I am serious. ኧረ are you serious? ስራሽ ምንድን ነው? እንደውም ቀለበት አድርጎልኛል። እሱ የተረፈው ይስጥ፣ ምንም ችግር የለም። እሱ ተቀበል። ስራሽ ምንድን ነው ነው ጥያቄ። ተቀበል፣ ችግር የለም። እንዲህ ሳይም ስራሽ ማግባት ነው። ኧረ እባክሽ አሪፍ ዘፈን ነው መስፈን የጀመርሽው። ስራሽ ባውት ፖይንት ማን ያገባት በኔ ሰዓት አይደል? ያ ሌላ ጄኔሬሽን እናንተ ጄኔሬሽን ያንቺ ስራ ኧረ በእናትሽ ያንቺ ስራ መማር ነው። እሺ እኔም ደግሞ it is to be serious ነው አለም ያልሽው። እኔም it is serious ትምህርትሽን ሲጨርሺ የፈለግሽውን አግቢ። እስከዚያ ድረስ ግን አባትነቴ የምታምኝ ከሆነ ቀጥ ብለሽ መሸክሸክ ብቻ። ድህነት ጎትተሽ ሸራፍ ድህነት ጎትተሽ ነው ቤት ታገቢኝ እንደ ፈለግሽው አይደለም። የፈለገ ሚሊዮነር ይሁን የራሱ ጉዳይ ነው። የሱ ሀብት የራሱ ነው። እውነት ነው። እግዚአብሔር ይስጥሽ ፋዘር እግዚአብሔርን። ያው በመጨረሻ ሀሳባቸው እንግዲህ የራስሽ ገቢ ሳይኖርሽ እንዳታገቢ ነው እንግዲህ አይደለ? አታግቢ ነው። ይመቻቸው እግዚአብሔርን። ይባል እንድሪስ ወይ ሬድ ቡል እየጠጣ ነው። ኧረ ፔፕሲ ነው። ኧረ ጨንግያቱኝ። ኧረ ተይ ማሪ። ኧረ ተይ ፔፕሲ ነው። ስቲቭ ምን አሁን ጥያቄ ጠይቁ። አይ እንደዚህ ነው ብትለኝ ምን አለበት እንዴ? ኳሌ ምን ቦቲ ነው? ኦ ቡት ነው እንዴ? መነጽሩ አይታይም እንዴ? ወደ ቀለም እንዳየው አይ የምን ኳላ ሶስት የቆሙ እንትኖች ታይተውኝ እኮ ነው። ክራንች ነው የሚመስሉት። እንዴ እንዴት ነሽ? በእናትሽ አሉል እንዴት ነህ አንተ? ወይዬ ፎቶውን እንዳሰራሁት ነገርኳ ቤቴ እንደለጠፍኩት። ኧረ የምርሽን ነው? ምን አትተማመንብኝም? ወይንም ልታስገቢ ነው? እንዴ ስሚ ጉድ እኮ ነው የሚሉት። በቃ ያንቺን ጭዌ እየሰሙ እዛ ያሉ ላጀማ አግኝቻቸው በእኔና በአንቺ ማይገረም የለም።
እና ሳበቀኛ ያረዳ ልጆች ነን ገንተስ ታዲያ በእናትሽ ምን አዲስ ነገር ስራ እንዴት ነው? ስራ ያበደ ነው። እንዴት ነው አንተ ጋርስ? እንዴት ነው አዲስ ነገር ምን አለ ሰሞኑን? አዎ ዱባይ ላይ አዲስ ክሊፕ እየተቀረጸ ነው። ዱባይ ነው ያለሁት። ዱባይ ነው ለካ ያለው። በእናትህ እንዴ አታየውም እንዴ? የሆነ አረብ እኮ ገሽቶኝ ነው። በመኪና ነው እዛ ሜዳዬን ሰልዋሽ ስለጋቀማል አይደል? ኧረ ግብስ ነው። ልብስ ግን ራስሽ ነሽ ምሰፊው? የምሬ ነው። ለራስሽ ነሽ ምሰፊው? ስማ ወይ ልብሱ ጋር መጣላሉ ግን እንትን አረቡ መቼም ለአንተ የሚሆን ልብስ የለም። ከቅጥነት የተነሳ ብሎ ጭንጣል አድርጋት ብሎ ሰጣል። የራቁት መንፈስ የተወጋዩን ጭራሽ ታወራለች እንዴ? አረጭው ያሉት ምንድነው? ምን እንትን አልኩና እንዴ ከጎን ያለው ምንድነው? ኦ አጥንትሽ ነው ማሬ፣ እዚህ ጋር ያለው እሱ ነው ለካ። አንተሽ እግዚአብሔር ማለት ነው። እስቲ ኧረ መጀመሪያ ከኋላ ያለውን ቦቴ አውርደሽ አውሪኝ። አንቺ እኛ ላይ ሙድ ለመያዝ ደግሞ ትሞክሪያለሽ እንዴ? ፊትል ስላደረገ ነው እንጂ ከኔ ባዶ የሚሪንዳ ጠርሙስ የመሰለሽ ልጅ እኛ ላይ ሙድ ልትይዥ ማሬ። በምንም እኛ ለፍተን ነው ሰርተን ነው እመቤቴ ብንቀጥንም ለጥበብ መስዋዕት እየከፈልኩ ነው። ሌሊት ጾሜን ኧረ ስቲቭ ተው ግን ስቱዲዮ እያደርኩ ምን ለማ እኔ ግን ዛሬ እስኪ ቁም ነገር ላውራ። የምር የስቲቭ ዘፈኖች እኮ ግን ማለት ነው እኔ ያው እውነታውን እናውራ ዛሬ ማለት ነው። የምር በጣም ደስ የሚሉት እኮ ክለብ ላይ ምናምን ሲከፈቱ የምር ደስ ይላሉ፣ ያስጨፍራሉ ምናምን። እውነቴን ነው የምነግራችሁ ማለት ነው። ከማንም ዘፈን አያንስም። ከነ እንትና ዘፈን ምናምን ከነ ያሬድ ነጉ ምናምን ዘፈኖች አያንስም። የምር የሚገርሙ ዘፈኖች ናቸው። እኔ አሁን እሱን አባብዬ የሚለውን የሆነ ዘፈኑን ብቻ አድኖ እሱ መሆኑን ራሱ አላውቅም ነበር። ዘፈኑ ግን ይመቸኝ ነበር። የምር ቲክቶክ ላይ ትሬንድ ሆኖ ነበረ። እኔ ግን ስቲቭ የዘፈነው አልመሰለኝም እና የሆነ ሰዓት ክሊፕ ሰርቶለት ሳይ ነገር ነውና እንዴ ይሄ ዘፋኝ ነው እንዴ ምናምን ያልኩት ማለት ነው። እና የእሱ የሚሰራቸው ዘፈኖች ብቻ የሆነ ለዜማው ምናምን ይጨነቃል። የሆነ ምን አይነት ዘፈኖች ትሬንድ መሆን እንደሚችሉ ያውቃል ይመስለኛል ማለት ያውቀዋል። በቃ ገብቶታል። እና ዝም ብሎ ደግሞ ይለፋበታል። እንዲሁ ዝም ብሎ አይወጣም ስቲቭ የምር። እና ትንሽ ጆሲ ጋር እንደውም ያለው ችግር ይሄ ይመስለኛል። ጆሲ እዚህ ላይ መጨነቅ አለበት። የሆነ በቃ ምን አይነት ዘፈኖች ትሬንድ መሆን እንዳለባቸው አንድ ላይ እኮ መስራት ይችላሉ። ከስቲቭ ጋር ምናምን ፉክክርም ስላለም ሊሆን ይችላል አይሮን ነው እንጂ መተጋገዝም ይችላሉ። ከለፉና ገንዘብ ካወጡ አይቀር ትሬንዲንግ የሆኑ ሙዚቃዎች ምን አይነት እንደሆነ ስቲቭ በጣም ያውቃል። አሁን የሚሰራው ሙዚቃ በእርግጠኝነት ትሬንድ ይሆናል። በደንብ ነው የሚቀወጥለት። እንደሌሎቹ በሚሊዮን መታየት አይቀርም። የምር ይችላል ነው የምላችሁ። እኔ ያው መጥፎ ጎኑን ብቻ አናወራ ብዬ ነው። የትኛውም ዘፋኝ መድረክ ላይ ሄዱና ዘፈኑ ብትሏቸው፣ ኮንሰርት አቅርቡ ብትሏቸው አያቀርቡም። ግን ደግሞ አንደኛቸውን ዘፋኝ ብለዋል። የቲክቶክ ዘፋኝ ናቸው። የራሳቸው ካታጎሪም ተከፍቶላቸዋል። የቲክቶክ ሙዚቀኞች ማህበር ተብሎ እንደዛም ሆነዋልና በዛ ደረጃ ከቲክቶክ ሙዚቀኞች እኔ ስቲቭ ለእኔ አንደኛ ነው። በቃ ለማንኛውም በፍቅር እንለያይ። የድሮ ጓደኛሞች ነን። ታይ እሱ ጥያቄ የለውም። እና የምር ልብስ ዲዛይን ካረግሽ ለሞዴሌ እንድትሰሪልኝ እኮ ነው። አዲስ አበባ ዲዛይን አንቺ ምትሰፊ ከሆነ ማለት ነው። ከዛ ላይ ፕሮሞሽን ልስራልሽ። ኧረ እኔ አልሰፋም። ታውቂያለሽ እኔ መስፋት ይታመጣለሁ። ጭራሽ ሰው ነው የሚሰፋው። ለሁለት ነው መግባት የነበረባችሁ። በቃ ስሚኝ፣ ስመጣ በቃ የምትፈልጊው ነገር ካለ ምናምን ይዤልሽ እመጣለሁ። ስቲቭ እኮ በጣም መልካም ሰው ነው። በነገራችን ላይ እንደዚህ እንደምታዩት ሆና እንዳይመስላችሁ። እናታ በአደባባይ እንዲያትበይ፣ ዋናው በልብ ነው። ኦኬ ልቤን ማላውቀዋለህ። አዎ ራቁቱን ነው። ለአረቡ መልሰለት እንዳመጣይችን በገዛት ነው። እሺ እኔ እናት በቃ ራስሽን ጠብቂ እሺ። እሺ ጠብቃለሁ። ብርድ እንዳይመታሽ። ስማ እኔ ማለት መነጽሩ የሚያረቡ ነው። ኧረ አይደለም ተፍቶሻል እኮ። እኔ አልቀልድም ማሬ። በአባሪ እንዳልገባ ደግሞ በይቻው። አረላሽ ልጅ ግን ይጫወታል። እንግዲህ ጋይስ ለዛሬ ያስኩላችሁ ቪዲዮዎች እስካሁኖቹ ነበሩ። በቀጣይም እንግዲህ እንደዚሁ ትሬንዲንግ እና ወቅታዊ በሆኑ ቪዲዮዎች እስከምንገናኝ ቸር ቆዩልኝ። ባባይ